ምን ብለው ነው የሚያምኑት? ቁርአን ፍጡር ነው ወይንስ ፍጡር አይደለም ከሚሉትም ጎሳ የትኛቸውንም እንቀበላለን። ፍጡር ነው ወይንስ ፍጡር አይደለም፣ ቃሉስ እንዴት ነው የሚመጣው የሚለውን የምንዳስስ ይሆናል። ከዛ ደግሞ የሚገርመው ስንት አይነት ያላ ቃላት የትኛው ነው የሚመጣው የሚለው፣ ምክንያቱም በመሐመድ ጊዜ የነበሩ ያላ ቃላቶች አሁን ላይ የሉም። ስለዚህ እነኛስ እንዴት ነው የሚታዩት? እነኝንም የምናያቸው ይሆናል ማለት ነው። ከዛ እንዴትስ ነው የሚያማልዱት? ባይዘ የሚያማልዱት እንዴት ነው? ተዊል ማድረግ ይቻላል ወይ? ዋብያዎች የሆነ ሰዓት ላይ ሲመቻቸው ተዊል ያደርጋሉ። ሌላው ቦታ ላይ ደግሞ ነቢያችን ግልጽ ተናጋሪ ነው ብለው ያምናሉ። ይህንን እንዴት ነው የሚያስማሙት? ይህንንም የምንዳስሰው ይሆናል ማለት ነው። አይ ቲንክ ሳስገባ ለምንድን ነው የሚመልሳቸው? ኮፒ ሊንክ አድርጉት፣ ኮመንቱን ተውና ይሰማል ላሉ ይሰማል ሰማላችሁ እኮ ሁላችሁም። አይ ቲንክ ከስር ያሉትም እየሰሙ ይመስለኛል። ኦኬ አይ ቲንክ ኮንስተንቲኖስንም አስገብቼው ነበረ፣ ሙስሊሞችንም ሳስገባ ይመልሰዋል። ኮፒ ሊንክ አድርጉት። በጣም ጥሩ ርዕስ ነው። ምናልባት ይሄ ካሊማ የሚለውን እና ቀውል ደግሞ ይሄ ንግግር የሚሉት ነገር ስላለ ያንን ለይቶ ከሊማ ምንድነው፣ ቀውል ምንድነው፣ የቃል ንግግር፣ ድምፅ፣ ተግባቦት እነዚህን ሰው ለይቶ ካልተረዳ አይደለም ክርስትና እስልምና ላይ ያለው የራሳቸው ትምህርት ራሱ አይረዱትም። ብዙ አላህ ከሊማ አለው ሲባልና ቀውል አለው ሲባል ያለውን ልዩነት መረዳት የሚችለው ሰው ከሊማን በትክክል ማወቅ ከቻለ ብቻ ነው ዑመር የሚባለው ማለት ነው። ስለዛ በጣም ምርጥ ርዕስ ነው። ይሄንን እንደው በተከታታይ 2-3 ሳምንት ራሱ ሊገባበት የሚችል ርዕስ ነው። በጣም ትልቅ ርዕስ ነው። እየገቡ ሙስሊሞቹ ጥሩ ንግግር ያደርጋሉ። እስከዛ ድረስ ግን ሀሳብህን በደንብ እያልክላቸው ሄድ፣ እያስረዳቸው ሄድ። ሙስሊሞች ክርስትናን ምንም ቻሌንጅ ሊያደርጉበት ከማይገባው አንዱ ይሄንን አስተምሮታቸውን ካወቁ ክርስትናን በምንም ተአምር ቻሌንጅ ማድረግ አለባቸው ብዬ አላምንም። ምክንያቱም ያላ ቃል ፐርሰን ሆኖ የሚናገር ከሆነ ምልጃ ማቅረብ የሚችል ከሆነ በምን ሞራላቸው ነው ክርስትናን ሊተቹ የሚችሉት? በምንስ መስፈርት ነው ክርስትናን መተቸት የሚችሉት የሚለውን የምንዳስስ ይሆናል። የትኛውም ሙስሊም ያላ ቃል ፍጡር አይደለም ብሎ የሚያምን ከሆነ ያ ፍጡር ያልሆነው ቃል ደግሞ በቂያማ ቀን የሚመጣ ከሆነ የሚመጣውም ደግሞ ብዛት እንደ ወፍ ግሪሳ ሆኖ ነው የሚመጣው። የወፍ ግሪሳ ብዛቱ ይታወቃል። ሰው እንደዛ ብዛት ሆኖ የሚመጣ ከሆነ ያላ ቃል እንደገና ደግሞ ማማለድ የሚችል ማውራት የሚችል ከሆነ ቁርአኑ ፍጡር ካልሆነ ሰው ስንት ፍጡር ያልሆነ መናገር የሚችል አካል አለ። ያላ ቃሉ በራሱ መናገር ይችላል። ፐርሰን ሆኖ እናንተ ምናምን ማለት ይችላል። ስለ ራሱም መናገር ይችላል። ይህንን እንዴት ነው እሱ የሚያዩት? ስንት አካል ነው የሚያመልኩት? which means ቃሉ ራሱን የቻለ አካላት ከሆነ ማለትም ራሱን የቻለ ብዙ ሆኖ የሚመጣ ከሆነ እንዴት ነው የሚያመልኩት? እነኛ ምን ብለው ነው የሚያመልኩት? እነኛ የምንዳስሳቸው ይሆናል ማለት ነው። ኦኬ ቃል አለ እንደ አንተ ስልጣን አስገባ። እስኪ እኔ ሳስገባ ይመልሳቸዋል አይደል? ይመስገነው። እንዴት ነው? ኦኬ እንግዲህ እያንዳንዱ የቁርአን ክፍሎች አንድ ጥቅስ እንመልከትና እዛው ላይ እንሄዳለን። ታላቁ መክፈት ትችላለህ ወይንስ ቆስጠንጢኖስን ላሳደገው?
የሚመቸው ሰው ከሌለ እንትን እላለሁ። ከኔ የተሻለ የሚመቸው ሰው ካለ እሱ ይክፈት፣ ካልሆነ እኔ እከፍታለሁ። ችግር የለውም። እንግዳ ነኝ ስላልክ እንዳናስቸግረ ብዬ ነው። እንግዳ ነኝ ስላልክ እንዳናስቸግረ። ሙሐመድ ድምፅ እንግዲህ ቁርአን ፍጡር እንዳልሆነ በተለይም ባታሪ አቂዳ ውስጥ በደንብ ይታመናል። ቁርአን ፍጡር አይደለም ተብሎ ቃሉ ፍጡር አይደለም ተብሎ ይታመናል። አተራንሱ ላይ ልዩነቶች አሉ። ዞሮ ዞሮ ግን ቁርአን ፍጡር ካልሆነ ያ ፍጡር ያልሆነው ያላ ቃል በቂያማ ቀን ይመጣል ማለት ነው። ምልጃን ያቀርባል። ሙሐመድ ይሰማል። ሰው ምልጃን የሚያቀርብላችሁ ከሆነ እንዴት ነው እሱ የሚያውቀውስ? እንዳላ ማወቅ ይችላል ወይ? እያንዳንዱን ስለሚመጡ ሰዎቹ ስለሚያማልዳቸው አካላት ጠንቅቆ ያውቃል ወይ? ጠንቅቆ የሚያውቅ ነው ወይንስ ምንም የሚያውቀው ነገር የለም? ኦኬ ቀጥል። አንብበው ክርስቶስ ነው ይነበብላቸውና ምናልባት የሚወራው ነገር በደንብ እንዲገባቸው። ሳሂህ ሙስሊም ነው እንደምትመለከቱት፣ ሳሂህ ሙስሊም 804 ኤ ላይ ነው። ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ዘ ሪዘረክሽን ኢት ዊል ካም አስ ኢንተርሴሰር፣ ልክ እንደ አማላጅ ሆኖ ይመጣል። ፎር ዶስ ሁ ሪሳይት፣ ለሚደግሙት ሰዎች፣ ቁርአንን ለሚያነቡት ሰዎች በቂያማ ቀን አማላጅ ሆኖ ይመጣል ይላል። እና ሁለት ክፍሎችን ነው ማድረስ ያለባችሁ ብሎ ይሄው በቀራንና ኢምራንን ያስቀምጣል ማለት ነው። እና for on the day of the resurrection they will come as two clouds or two shades or two flocks of birds in rank pleading for those who recite them. ልክ እንደ ሁለት የወፍ መንጋ፣ ልክ እንደ ሁለት ደመና ሆነው በቂያማ ቀን መጥተው የሚደግሟቸውን ሰዎች ይለምኑላቸዋል ብሎ ይናገራል ማለት ነው። ሪሳይት ሱረቱል በቀራ for take a recourse, it is blessing and give it up the cause of grief and magicians can confront it. ሲርክ እንዳይሰራባቸው ወይም ድግምት እንዳይሰራባቸው ሙስሊሞች የሚደግሙት ሱረቱል በቀራን ነው። አያቱል ኩርሲ የምትባል ክፍል አለች ከሱረቱል በቀራ ውስጥ። አያቱል ኩርሲን ሳይቀራ የሚውል ሙስሊም የለም፣ ደና ከሆነ ማለት ነው። እና ይሄ ትዕዛዝ አለ እዚህ ጋር እንደምትመለከቱት እፎይ አሁን የሚነግራችሁ ሳሂህ ሙስሊም ላይ እንዲሁም ሌሎች የተለያዩ ሳሂህ የሆኑ ሐዲሶች ላይ ያሉ ናቸው። ስለዚህ ይሄንን ነው ለመመለስ መጋቡት ማለት ነው። ቀጥሉት። መልካም ቴንኪው ሙሐመድ፣ እንኳን ደህና መጣ። ሰላም ነው አሎ አልሐምዱሊላህ ረቢል ዓለሚን። መልካም። ቁርአንን ፍጡር ነው ፍጡር አይደለም ብለህ የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ማለት ምን ማለት ነው? የአላህ ቃል ነው ማለት የአላህ ንግግር ነው ማለት ነው። ንግግር ነው ማለት ለምሳሌ ምን ማለት ነው? ንግግር አታውቅም እንዴ? እስኪ የቅድሙን ክፈት ያልከው ላይ። ኦኬ እሺ፣ የአላህ ንግግር የሆነው የአላህ ቃል የሆነው አማላጅ ሆኖ ይመጣል። ቁርአኑ አዝሮ ወደዚህ ስላይድ አለው አዝሮ። አረበኛው ምን ይላል? አረብኛውን አድርግለት። የሆነ ጥያቄ ሙስሊሞች ሀያተል ኩርሲ የሚቀሩት ለመድገም ነው ያልከው? ለድግምት አይደለም ያለው፣ እንደዛ አይደለም ያለው ነው ያለው። ሰምቼዋለሁ በትክክል አትካድ ነው ያለው። ጆሮዬን የልኩ እየሰማሁት ነው። ምን አለው? ተሳስተሃል። ድግምት ማባረሪያ ነው ያለው። ሰይጣን ማባረሪያ ነው ያለው። ሰይጣን ማባረሪያ ነው ያለው። ከዛ የኛውን ደግሞ በቀራር እናንተንን ድግምት እንትማያ መከላከያ ይቀሩታል አለ።
አያተል ኩርሲን ደግሞ ሴጣን ማባረሪያም ይቀሩታል አለ። ትክክል አይደለም? ሀያተል ኩርሲ ለመሰለ የጧትና የማታ ዚክር ቃል እሱ ነው። ስለዚህ በየቀኑ ትቀራዋለህ። ሀያተል ኩርሲ ለምን የአላህ ቃል እኮ ነው። ለምን አንቀራውም? ቁርአን እኮ ነው። ስለዚህ ምንም ማለት ትክክል ነው፣ አላጠፋም። በየቀኑ ይቀሩታል። ጤነኛ ሙስሊም ከሆኑ ይቀሩታል በየቀኑ ማለቱ ትክክል ነው። እና የአላህ ቃል አይቀራም ልትለው አንተ? ቆይ የእግዚአብሔር ቃል አትቀራውም? አታነበው? ችግር የለውም። እኔ አሁን እሱ አይደለም ፖይንቴ። መልስልኛ። አሁን ፖይንቴ እሱ አይደለም። ማኔ ፖይንት አይደለም፣ መልስልኝ። እሺ እኮ አሁን እሺ፣ ወደ ነጥባችን እንምጣና አንድ እዚህኛው ወደ ሱረቱ በቀራ አንድ ጠይቅ። እሺ ቀጥል። ኢየሱስ ክርስቶስ ሞቶ ሲነሳ ያየው አንድ ሐዋርያት አለ? የለም። አታመጣው፣ አትሳቅ። መሐመድ ወደ ርዕሱ ተመለስና ሱረቱል በቀራ ለምን እንደምትቀራው እንመለሳለን። ወደ ርዕሱ እንመለሳለን። እቺን ጥያቄ መልስልኝ። መሞቱን ታምናለህ ማለት ነው? መሞቱን አምነው መነሳቱ ላይ ነው ጥያቄ የሆነባቸው። ፖይንቱ ላይ ግባ። ወደ ፖይንት በኋላ እንመለስበታለን። እቺን ጥያቄ ግን መልሳት መጀመሪያ። መሐመድ አንድ አይደለም፣ ሁሉም አይተውታል። አሳይ። ሁሉም ብቻ ሳይሆን ከ500 የሚበልጡትም እንደገናም ደግሞ ታይቶላቸዋል። ምን ለምን አሳያለኝ? ራስህ ታነበዋለህ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 2 እስከ 7፣ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምረ ምዕራፍ 20 አንብበው ሙሉ ስለመነሳቱና ስለማየታቸው የሚናገር ክፍል ነው። ቶፒኩ ላይ ግባ። ይህኛው ጥያቄ ከሆነብህ በኋላ ትጠይቀኛለህ። ግን ደስ እያለኝ ምን እንደምጠይቅ ታውቃለህ? ኢሳ የሚባለውን አካል አላህ ሲያስመልጠው ያየ አንድ አካል እንዳለ ትነግረኛለህ፣ ታሳየኛለህ። አሁን በደንብ አስተውል። ጥያቄው ሱረቱ አልኢምራን እና ሱረቱ በቀራን እንቀራ ከሆነ በቂያማ ቀን ሁለቱ በሰልፍ ሆነው ይመጣሉ ሊያማልዱ አይደለ? እሺ መሐመድ ያማልዳሉ ብለህ ታምናለህ? ያማልዳሉ ብለህ ታምናለህ? ምን አለ መሰለህ እፎይ፣ ስለ ቁርአን መጀመሪያ ማወቅ አለብህ። ገብቶሃል? ቁርአን የአላህ ቃል ነው። እሱም በቀራህ ቁጥር አጅር ታገኝበታለህ። አንደኛ ማለት ነው። ሁለተኛ ደግሞ እሱም በቀራህ ቁጥር ብዙ ነው። ላኪን የአላህ ቃል ስለሆነ ንግግሩ በጣም ልቅ ነው። እኔ ባይጠየቁስ ከምር ያልጠየቁን እየመለስክ ነው መሐመድ። አስጨርሰኛ መጀመሪያ እኔ ከጠየቁ ጋር ካለምን አገናኘው? እኔ ልመልስ። ቆይ ተራ ጠብቅ ማሜ ግባ። እኔ ጠየቁ ምንድን ነው መሐመድ? ይቀጥሉ እነሱ። አራብ ሽሪ ግባ ሐቢቢ ግባ። እሺ በቃ ሚታ። ቆይ መሐመድ አንተን ቢላል ይቀድማል። ቢላል ከፈቀደልህ ትቀጥላለህ። ቢላል እንኳን ራ ነበር። ሰላም ነው? ሰላም ነው ይመስገነው። እንዴት ነው? አልሐምዱሊላህ ሰላም ነው። መልካም። ቁርአን ሸፋ ይሆነናል ብለህ ታምናለህ? በቂያማ ቀን ሸፋዓ ምንድን ነው? ያማልዳል። ያማልዳል ወይ በጥሩ ወይ በመጥፎ እንደተረዳኸው። ሊያማልድ የሚችለው በመጥፎ ሊሆን ይችላል። በመጥፎም በጥሩም። ካልሰራህበት መጥፎ ሆኖ ይመጣል፣ ከሰራህበት ደግሞ ጥሩ ሆኖ ይመጣልሃል። ኦኬ። እንደ ብርሃን ሆኖ የሚመጣው መጥፎ ሆኖ ለአንተ ሊመጣ። ኦኬ መልካም። እሺ ስለዚህ ቁርአን ለአንተ አማላጅ እንደሚሆን ታምናለህ። ዞሮ ዞሮ በመጥፎም ሆነ በጥሩ። አንተ ትርጉም ግን ማማለድ ምንድን ነው እንዲገባኝ። አይ ማማለድ ያንተ አሁን ማማለድ የጠበቀው የኛ የምንለው ነው ወይስ አንተ ለየት ያለ ካለ ብታስረዳኝ? አንተ የምትለው እኔ የምለው ማማለድ ማለት ነው። እሺ
አዎ ጥሩ ነገር ከሰራው እኔ እሱን እንደወረደ ከሰራሁበት ለኔ ጥሩ ነው ይመጣል አማላጅነት። ኦኬ ቁርአኑ ነው የሚመጣው? አዎ። ኦኬ እንዴት ነው? ምን ብሎ ነው የሚያማልድልህ? ፈጣሪ ሆይ እኔ ላይ ሲሰራኝ ሲቀራ ነበር፣ ትእዛዛቶቹን ሲመሰግ ሲሰራባቸው ነበርና ለዚህ ሰውዬ ስለሰራበት ጥሩ አልለት ገነት አስገባው ብሎ እንደማለጅ ይመጣል። ኦኬ ስለዚህ ጥሩ ሲሰራ ነበረ፣ ሲመራብኝ ነበረ፣ ሲቀራኝ ነበረ። መልካም ስለዚህ መልካም ዋልለትና ገነት አስገባው ብሎ which is ስለአንተ ይለምንልሃል ማለት ነው እኮ ምልጃ የኛ ምልጃ አለ ያንን ነው። መልካም ስለዚህ ይሄን የሚለው ግን ቁርአን ነው አይደለ? ቁርአን ነው። ኦኬ አላህ ስለ ቁርአን የማን ነው ማለት ነው? ለኛ ዝነት መልካም መልካም ያላ ቃል ነው። ስለዚህ በቂያማ ቀን የሚመጣው ያላ ቃል ነው ማለት ነው። ኦኬ ያላ ቃል ነው ቁርአን። በቂያማ ቀን ስላንተ ማረው ይቅር በለው የሚለው ያላ ቃል ነው ማለት ነው። መልካም ቁርአን ያላ ቃል ነው። ያላ ቃል ፍጡር ነው ፍጡር አይደለም? ያላ ቃል ባህሪው ነው። መልካም ባህሪው ነው። ባህሪው ነው ስትለይ ፍጡር ነው ፍጡር አይደለም? ፍጡር አይደለም እያልከኝ ነው አይደለ? ባህሪው ከሆነ ቆይ ተራጠብቅ። ባህሪው ነው ስትለይ፣ ስለዚህ ከሱ ማይነጠል እሱን የሚመስል ከሱ ጋር አብሮ ኤግዚስት ያደረገ ነው ማለት ነው። ዘላለማዊ ነው። ባህሪው ነው ማለት አሁን ለምሳሌ ያንተ ድምጽ ያንተ ባህሪ ነው አይደለ? ያንተ ንግግር ያንተ ባህሪ ነው። ፈጣሪ ስለዚህ አላህን ከኔ ጋር ልታመሳስለው ነው? አይመሳሰልም አልኩህ እኮ አይደለም። ለማስረዳት ሎጂክ እኮ ነው። ሎጂክ አሁን ለማስረዳት ምንም ሎጂክ የሚገናኝ አይደለም። ኤኒዌይስ ቆይ ሽፍት እንዳንሆን ቆይ እዛው ቆይ እንዴት እሱ አንግባ። ቁርአን ያላ ቃል ነው፣ ተስማምተናል። ይሄ ያላ ቃል ቁርአን በቂያማ ቀን ቃሉ ለእናንተ አማላጅ ሆኖ ይመጣል አይደለ? ጥሩ ከሰራንበት ስለዚህ አላህን ምን ይለዋል? ይሄ ያላ ቃል በደንብ አስተውል። ያላ ቃል ፍጡር ያልሆነው ባህሪው የሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይላል። ያላ ባህሪ ፍጡር ያልሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይለዋል። ያላ ቃል ፍጡር ያልሆነው። አይገርምም? በጣም ተአምር እኮ ነው ፈጣሪ ዝነቱ ለኛ የሚያሳየን። በጣም እኔም እኮ የገረመኝ ምንድን ነው እሱ ይሄ ነገር እኮ ነው። ያላ ቃል ደንብ አስተውል። ያላ ቃል ፐርሰን ሆኖ አላህን ማራቸው ይቅር በላቸው እያለ አላህን ያናግረዋል። እሱ ይገርማል። ጥሩ ስራህ ራሱ የሰራኸው ስራህ እንደራሱ ማለት ነው። ስራህ የማታየው መጥፎም ጥሩም ሆኖ ይመጣል እንደሞት ታውቃለህ። እና ጥሩ ከሆንክ ነጭ ነው እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ስለሱ ይችላል ነው ፈጣሪ ይችላል። ስለዚህ አሁን የቂያማ ቀን ያላ ቃል ቁርአን ፍጡር ያልሆነው ባህሪው የሆነው አላህም ማራቸው ይቅር በላቸው ሰርተውብኛል ይለዋል አይደለ? የምደጋግምልኝ አሁን እኮ አወራለሁ። እሱን ክሌም አድርገን እኮ ቀጠልን አይደል? ኦኬ መልካም ተስማምተናል እዚህ ድረስ። ፊትህ የዛን ለታ በቂያማ ለታ ሲነጋገሩ ፍጡር ያልሆኑ ስንት አካል ነው የሚታዩህ? ፍጡር ያልሆነ ስንት ነገር ነው የሚታየህ? አላህ እኮ እዚህ ጋር ቆሟል። እዚህ ጋር ቃሉ ደግሞ እኮ አላህን እያናገረው ነው። እኮ ታዲያ ምን ይለያል? እኔ እኮ ነገርኩህ እኮ ቅድም እኮ አልኩህ የሚለይ አይደለም። ባህሪ ሲባል ነገርኩህ እኮ ይኸው ባህሪ ማለት የምትለየው አይደለም ከባለቤቱ ጋር ለይተኸው እኮ ራስህ እኔ ብቻ ሳልሆን ለይተኸው አላህን ማራቸው ይቅር በላቸው እያለ ቁርአን ይላል። ቁርአን አላህ ነው። ቁርአን አላህ ያላህ ባህሪ ያላህ ንግግሩ ባህሪዋን ነው። መልካም ማራቸው ይቅር በላቸው እያለ የሚለምነው ቃሉ ነው ወይንስ አላህ ነው? ወይ ፕሊስ ጣልቃ አትግባ። ቃሉ ነው ወይንስ አላህ ነው? አላህ ነው። አላህ ነው። አላህ ነው። አላህ ነው።
እኮ ገብቶኛል። ግን ሲመስተካከል መሐመድ ቀጥል እስኪ። ቆይ እንጨርስ ከአንተ ጋር ጨርስ። አንተ ጨርስ፣ አስጨርሰኝ። እዚህ ጋር አላህ አለ፣ ቃሉ አለ፣ አላህ አለ፣ ቃሉ አለ። ቃሉ ቆይ ባልሆነ ርዕስ ላይ ነው የምታወሩት። ባልሆነ ርዕስ አይደለም፣ የቤቱ ርዕስ ነው። ጣልቃ ከገባ ካሁን በኋላ እናስወርዳለን። ተራን ጠብቅ። መሐመድም አሳልፈ ሰጥተዋል። ማይክን አታንሳ። የቤቱ ርዕስ ይሄ ነው። ስለዚህ ቁርአን አለ። ቁርአን ፍጡር አይደለም። የመጀመሪያ ፐርሚስ ተስማምተን ነው የመጣ ነው። ቃሉ ነው፣ ባህሪው ነው። ተስማምተን ነው የመጣ ነው። ያ ባህሪው ፍጡር ያልሆነው ያላ ቃል በቂያማ ቀን ለእያንዳንዳችሁ ያማልዳል። ተስማማን። ምን ብሎ ያማልዳል? ማራቸው ይቅር በላቸው ሰርተውብኛል ብሎ ይላል። ቀርተውኛል፣ ሰርተውብኛል፣ ስለዚህ ማራቸው ብሎ አላህን ያናገረዋል። የሚማሩት እናንተ ናችሁ። ማራቸው ባዩ ደግሞ ያላ ቃል ቁርአን የተባለው ነው። ስለዚህ ማሪው ደግሞ አላህ ነው። እንድትማሩ የሚጠይቅላችሁ ደግሞ ቃሉ ወይም ቁርአን ነው። ስለዚህ ያላ ቃል ቁርአን አላህን እያነጋገረው ነው። እናንተ ደግሞ ፍጡራን የሆናችሁት እዛ ጋር ምሕረትን ፈላጊዎቹ እያዳመጣችሁ ነው። ስለዚህ ያላ ቃል ባህሪው ከሆነ ፍጡር ካልሆነ መናገር የሚችል ከሆነ እናንተንም ለእናንተ ምሕረት መጠየቅ የሚችል ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አካል ነው ያላችሁ? አሁን እኮ አንተ አሁን እኮ ቁርአንን ፈጣሪ ልታደርገው ነው አይደል? ሁሉ ቅደ ወይስ ምንድነው? ቅደ ቁርአን ማለት የፈጣሪ የሚለይ አይደለም፣ ባህሪው ነው አልኩ። ያ ደግሞ ባህሪ ከዝነቱ አላህ ይሄኛ ቃሉ የተጻፈውም አብሮ የመጣው መልእክቱም የፈጣሪ ነው ብለን እናምናለን። ቁርአን ማን ነው ቃል ወጣኝ ነው ይሄ ስለ ያው አንብቤ ያለው ብለህ የምታውቀው ነው። ለዛ ይሄን እንደ መረጃ አድርገህ የምታውቀው ነው። የሚያከራክር ነገር አለ። በዛ የማን ነው ፈጣሪ ሊለየው አችልም። አነገርኩ እኮ አሁን ቅድም እኮ ኤክሴፕሽናል አድርጌ ባንተ አሁን ፈጣሪ ከፍጥረቱ በመመስረት ተጠብቆ ቢላል ይሰማል። እየሰማሁ ነው፣ አዳምጠኝ። አይለየውም አለ። ቆይ አለየውም አልክ። ቁርአን ያላ ቃል ነው። ተስማማን። የሚለምንና የሚለመን አካል አለ የለም? ማራቸው ይቅር በላቸው የሚልና እንዲምራቸው ደግሞ እየተጠየቀ ያለ አካል አለ የለም? እሺ ማራቸው ይቅር በላቸው እያለ ያለው አላህ ነው ወይንስ ቃሉ ነው? አላህ ነው ወይንስ ያላ ቃል ቁርአን የተባለው ነው? ማራቸው ይቅር በላቸው ሰርተውብኛል እያለ ያለው አለስ በርታ ቁርአንን አለ ምልጃ የሚጠየቀውም አላህ አለ። እውነት ነው። ስለዚህ ሁለት አካል ናቸው ማለት ነው። ምልጃ የሚጠይቅ አካል አለ፣ ምልጃ የሚጠየቅ አካል አለ። እፎይ ልመልሳት። ቆይ አንዴ። ምልጃ የሚጠይቅ አለ፣ ምልጃ የሚጠየቅ አለ አይደለ? እፎይ መሐመድ መች መሰለህ? ተራ ጠብቅ አይሻልም? ክፈትለት። እሺ መሐመድ ተራህን አሳልፈህ ሰጥተሃል። ለምንድን ነው ጣልቃ የምንገባው? ኦኬ ሐዲሱን አን ያብበው። ሚዩት ነህ። Recite the Quran for on the day of the resurrection it will come as an intercessor for those who recite it. ቁርአንን እንግዲህ ድገሙት ነው የሚለው፣ ማንበብ ማለት ነው። በቂያማ ቀን አማላጅ ሆኖ ወደ እናንተ ይመጣል ነው የሚለው። ኦኬ ከቁርአን ደግሞ ሁለት ክፍሎችን ነው የሚመርጠው፣ ሱረቱል በቀራና ሶስተኛውን ምዕራፍ ማለት ነው። For on the day of the resurrection they will come as two clouds. ይሄው ልክ እንደ ሁለት ደመናዎች or two shades or two flocks of birds in ranks በማዕረግ ወይም በደረጃ እንደተደረደሩ ወፎች ሆነው በቂያማ ቀን ይመጣሉ። pleading for those who recite them በየቀኑ የሚደግሟቸውን ሰዎች ሊለምኑላቸው በማዕረግ እንደተደረደሩ ወፎች ሆነው በቂያማ ቀን ሱረቱል በቀራና ሶስተኛው ምዕራፍ አማላጅ ሆነው ይመጣሉ ነው የሚለው።
ይሄው ማስረጃ ሰሂህ ሙስሊም 804 ላይ አረብኛውን ከፈለጋችሁ ከዚህ ጀምሮ ማንበብ ትችላላችሁ። የውም አልቂያማ ሻፊዓ ከሚለው ጀምራችሁ በፈለጋችሁት ቋንቋ መክፈት ይቻላል። ቀጥል። ኦኬ ቢላል የምትለው አለ? እንግሊዘኛ አድርገው እስኪ። እንግሊዘኛ ወይስ አረበኛ? እንግሊዘኛ አለ እንደሱ አድርገው ይሻላል። እስኪ እንግሊዘኛ ነው የማነበው። አይ እኔ እንትን ነው እንጂ እኔ ላንብብ እንጂ ሪሳይት አንብበው። አሁን እኮ አነበበው። አይ ደንግጠሃል ማለት ነው ቢላል። ሪሳይት ዘ ቁርአን ፎር እሺ ላላላ ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪዘሬክሽን ኢት ዊል ካም አስ አን አረበኔ ነው ኢንተርሴሰር አማላጅ ማለት ነው። ኢንተርሴሰር ፎር ዞስ ሁ ሪሳይት ጎሽ ቀጠር ሪሳይት ኢት ለቀሩት እሱ አማላጁ ነው ይመጣል ነው ያ ከተመ ተባባል ነው ማለት ነው። ከዛስ እኮ እኔ እኮ ነው ሐዲሱን እኮ ከዛ ሪሳይት ዘ ቱ ብራይት ዋንስ አልበቀራ ኤንድ ሱረቱ አሊ ኢምራን ፎር ኦን ዘ ዴይ ኦፍ ሪዘሬክሽን they will come as two clouds or two shades or two flocks of birds in ranks pleading for those who recite them ዋው አሁን የፎይ ጥያቄ መሰለህ ቢላል በደንብ እንድትረዳው ማለት ነው። ጥያቄው ገብቶኛል። አሁን ጥያቄውን ገብቻለሁ። ማን ታላቁ ጅብሪል አሁን ያልከውን ልንገርህ። አሁን የሚለው ምንድነው መሰለህ? በቂያማ ቀን እንደተቀሰቀሱ ቁርአን ሱረቱል በቀራና ሱረቱል ኢምራንን የቀራ ሰው ምን ሆኖ እንዳማላጁ 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 አማላጅ ፈጣሪ ጋር ይመጣል እኮ ይኸውልህ። አሁን ቆይ አንዴ አዳምጠኝ። አሁን ለምሳሌ ከኔ ጋር እያወራህ ነው አይደለ? አንተ ቢላል አሁን አንተ ከኔ ጋር እያወራህ ከሆነ ያንተን ድምጽ የምሰማው እና የኔን ድምጽ የምትሰማው ደግሞ ሁለት ሰዎች ነን አይደለ? አንተም ሌላ ሰው ነህ፣ እኔም ሌላ ሰው ነህ። በጣም ጥሩ። ስለዚህ አሁን ሁለታችን መካከል ለምሳሌ እኔ ስለ እፎይ ላማልድ እዚህ ጋር ብቆም እንደው እፎይን ማረው ብዬ ብጠይቅህ የሚለመንለት ወንድማችን ምለምንህ ያው እኔ የምትለመነው ቢላል ደግሞ አለህ ማለት ነው አይደለ? ቢላሉ ልክ እንደዚሁ በቂያማ ቀን ሱረቱል በቀራንና ሶስተኛው ምዕራፍ የሚደግመውም ሰው ልብ ብለህ ተከታተል። እነዚህ ሁለት ምዕራፎች መጥተው ስለ ሙስሊሙ ልጅ ስላንተ ማለት ነው ይለምንልሃል። ማን? ሁለቱ ምዕራፎች። ስለዚህ የሚለምኑ ሁለቱ ምዕራፎች፣ የሚለመነው ፈጣሪህና ደግሞ አንተ አለህ ማለት ነው ልመና እየቀረበልህ ያለው። ስለዚህ አሁን ከነዚህ ውስጥ ያልተፈጠረ ስንት አካል ነው የምታየው? እኔ እኮ አሁን እኮ ጥያቄ ልኩ የነመለስኩ ነው። አላዳመጥከኝም። እፎይ አንዴ ካዳመጥከኝ እፎይ ጋር እንደሌለ እፎይ ብያለሁ እኮ የሚያማልድህ። እኔ አሁን ለምሳሌ ሱረቱን ዒምራን እና በቀራን እንቀራለሁ እንበል። ያ የኔ ኸይር ስራ ቁርአን የቀራሁበት ተቀማጭ ይሆናል። የምን ቁርአን የቀራሁት ማለት ነው። ቅድም በሰራው ይሄለ አንተ የሰራኸው ቁርአን የቀራኸው ስራ ቁርአን የቀራኸው ስራ ዋይ ሽፍታት አርግተው የሚመጣው ማን ነው? አላረኩም። የሚመጣው ማን ነው? የቀራኸው ቁርአን የሚመጣው ማን ነው? የቀራሁት ቁርአን ኦኬ። የቁርአኑ ነው የሚመጣው አይደለ? የቀራሁት ቁርአን አሁን ማለት ነው። የሱ ፈድሉ የቁርአን የቀራሁት ፈድሉ ማለት ነው። አጅሩ ወይም ምንደው ማን ያለ ና እንደዛ የሚል እስቲ ያሳየን። ከፍ በለ ና ያን አያት ረሱል ስለሚተናገሩ ለምንድን ነው ና አምጣ ዳኢፍ ሐዲስ እንኳን ሰሂህ ሐዲስ ሀጀሩ ነው የሚመጣው የሚል አንጣልኝ። እኔ መሐመድ ቁርአን ይመጣል እያልክ ሀጀር ነው የሚመጣው ስለማለት ለምን ትዋሻለህ? ለምን የነብይ ንግግር ላይ ለምን ትቀጥፋለህ? ነብይ በእኔ ለሚዋሽ እኔ ያላልኩትን የሚል ገሃነም ይገባል ብሏል።
ገሃነም ለመግባት ለምን በነብይ አፍ ላይ ትቀጥፍበታለህ? ኦኬ እሺ፣ እንትና ከፍ በል መሐመድ፣ እንኳን ደህና መጣ። እሺ ስማኝ ቢላል በቃ ይበቃል። የለኝም ማለት እኮ እኔ አልቀጥም የለኝ መሐመድ ይርዳ። እሱ ትንሽ ደጋግሞ ጣልቃ እየገባ ስለነበረ ቁርአን ራሱ ደግሞ አሁን ቁርአን ራሱ የሚመጣው ይለናል። ለምን ትዋዥቃለህ? ሙተዋቲር የሆነ ሐዲስ ነው ይሄ። የቀረው ነው የሚመጣው ነው የሚለው አሁን እሱ ይገልጽ። መሐመድ እንኳን ደህና መጣ። አይ ኔትወርክን አስተካክል። መሐመድ እንኳን ደህና መጣ። መሐመድ እሰማለሁ። እኔ ትሰማለህ? እሱ ነው የማይሰማው ሚውት ስላላረገ መሰለኝ። እውነትን ደጋግሞ መሐመድ ጣልቃ ሲገባ ነበር። አሁን ተዝሮ የሚለውን አሁን እንግሊዘኛውን አይተኸዋል አይደል? እፎ የሚለውን መሐመድ ኔትወርክ ጥሩ አይደለም። ቢላል ኔትወርክ ጥሩ አይደለም። አንተ ነብዩ ንግግር ላይ ናቀፍ። እሺ አሉ ቆይ አንተን ሳይሆን ይሄኛውን ነው በእንግሊዘኛ መሐመድ ብሎ እየጻፈውን። አንተማ አስተላለፍክ እኮ መሐመድ አለ እንግሊዘኛ እየጻፍኩ። ቅድም በየመሃሉ ሲገባ ነበር፣ አሁን ደግሞ የለም ከነጨራሹ። ጥያቄ ግን አልተመለሰልኝም። ምንድነው እሱ የምትለን አንተ ደግሞ? ኢየሱስ ቅድም የጠየኩት ጥያቄ ምንም አልመለሰልኝም። ምንድነው ጥያቄ? ተነስቶ ያየ አንድ ሐዋርያት የሰጠውህን ጥቅስ ሾፈዋል፣ አይተሃል? አላየሁትም። አሳይኝ። ያ ታዲያ እሱ ፊት ለፊት አሳይኝ። ለምን እኔ ያሳያለሁ? እና የለም በለኝ። ስለማታመጣ ነው። እና ከሌለ የለም በለኝ። ነው የሰጠውን ቅድሚያ ቸካለ የነገርኩህ። መሐመድ አንዴ ቆይ፣ አሁን ከቶፒካችን እንዳታስወጣን። ያንተ ጥያቄ ክርስቶስ ተነስቶ ያየው ሐዋርያ ነው አይደለ? ቆይ አንዴ መሐመድ እያዳመጥክ ከቶፒክ እንዳንወጣ ስለምንፈልግ መጀመሪያ የተጠየቀውን ጥያቄ መመለስ ስላልቻልክ ክርስትና ላይ የመጠየቅ ሞራሉ ራሱ የለህም፣ የራስንም ዲን ስለማታውቀው ማለት ነው። ሲቀጥል ትንሳኤው ላይ የምትጠይቀው ሞቱን አምነህበት ነው ወይ? ሞቱ አለ የሚለውን መጀመሪያ የራስህን እወቅ። ሳታውቅ ቀርተህማ እኮ ለሌላ ሰው ሰጠህ። በቃ አሁን ዝም ብለህ ቁጭል ወይ የሰጠህን ጥቅስ ቅድም ተመልከት። ምን ነግሮሃል? የዮሐንስ ወንጌል ምዕራፍ 21 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምረህ ተመልከት ብሎሃል፣ ነግሮሃል። እንዲሁም የማቴዎስ ወንጌል 27 እና 28ን አንብ ሄደ። እንደዚሁ የማርቆስ ወንጌል 16 ሄደ አንብ። ከትንሣኤው በኋላ ለስንት ሰው እንደተገለጠ ግልጽ አድርጎ ነው የሚያስቀምጠው። ስለዚህ ሊገለጥ ይችላል። ያየው አንድ ሐዋርያ ታጣመጣልኝማ። ሰውየው ከነግንዱ ነው እንደሚጠመው። አሁን ይሄን ሁሉ ጥቅስ ምሰጥ ታዲያ እምነት የለህማ፣ አታምንም። አሳየኝ። ይሄው ፌስ ቱ ፌስ ሰዎች እኮ ሾጣ ያደረጋቸው ናቸው። ጀማዓ እዩት እንግዲህ መሐመድ እዩት ይላል እንዴ? ኤኒዌይስ በደንብ አስተውሉ። የአላህ ቃል ፍጡር ካልሆነ ያ ፍጡር ያልሆነው ቃል ደግሞ አማላጅ የሚሆን ከሆነ ስለዚህ መናገር ይችላል ማለት ነው። መናገር የሚችል ከሆነ ደግሞ በእስልምናው ስንት ፍጡር ያልሆኑ አካላቶች አሉ? ነቢያችሁ ግልጽ ተናጋሪ ነው። ነቢያችሁ ላይ ለመቅጠፍ እንዳትሞክሩ። ሊትራሊ እሱ ያለው አላህ ቃሉ ቁርአን ይመጣል ነው ያለው። ለማስተባበል ለመሸፋፈል እንዳትሞክሩ። እዚህ ቤት መታችሁ ቤታችሁ ምንም አያውቁትን ሰብስባችሁ መደለል ትችላላችሁ። እኛ ጋር ግን እንዳታስቡት። በዚህ ጉዳይ ላይ ትልቅ ጠብና ፍጭት የተነሳበት ቶፒክ ነው። እንደው ምናልባት ግን እስከዛ ፎይ ቃልን እና
ድምፅን ቢለዩ ጥሩ ነበረ። ቃልን፣ ንግግርንና ድምፅን በእኛም የራሱ የሆነ ትምህርት ስላለው ማለት ነው። ይሄ ቃል ስጋ ሆነ ወይም በመጀመሪያው ቃል ነበረ የሚለው ሲተረጎም በወንጌል ሰፊ የሆነ ክፍል አለው እና ምናልባት አሁን ቅድም ራሱ ሲል ነበረ ከሊማ የሚለውን ቀውል ብሎ ነው የሚረዳው ወንድማችን ቢላል ይመስለኛል። ከሊማ እና ቀውል ደግሞ ፈጽሞ የተለያዩ ነገሮች ናቸው። ቀውል የሚኖረው ከሊማ ካለ ነው። ለዚህ ሲፋ ተደርጎ የሚነገረው ቀውል ሳይሆን ከሊማ ነው። ሲጀመርም በሲፋ ደረጃ ወይም በባህሪ ደረጃ የሚነገርለት ከሊማ ነው። ምክንያቱም ቃል የሚለው መልእክት፣ ሐሳብ፣ ኃይል፣ ጥበብ ተብሎ ነው የሚተረጎመው። ንግግር ግን ሰው ያለ ድምፅ ያለ ቃል ሊነጋገር ይችላል። ቅድም ቀውል የምንለው ማለት ነው። በምልክት ልትግባባ ትችላለህ ወዘተርፈ ማለት ነው። ስለዚህ ቁርአኑ ከሊማ ነው ወይስ ቀውል ነው ተብለው ሲጠየቁ የድሮ ሙስሊሞችም ቢሆኑ ከሊማ ብለው ነው የሚመልሱት እንጂ ቀውል ብለው አይደለም የሚመልሱት። ይሄ ፈጽሞ የተለያየ ነገር ስለሆነ ማለት ነው። ለምሳሌ ምዕራፍ 4 ቁጥር 171ን ስትመለከቱ ኢሳን ራሱ ከሊማቲሁ ብሎ ነው የሚገልጸው ቃሉ ብሎ ማለት ነው። ምዕራፍ 19 ቁጥር 33ን ደግሞ ስትመለከቱ የነሱ ኢሳ ማለት ነው የተናገረውን ነገር ቀውል ብሎ ነው የሚናገርለት። የእርሱ ንግግር ማለት ነው። ሰውየው ራሱ ቃል ነው፣ የዛ ሰው ንግግር ግን ቀውል ተብሎ ነው የሚናገርለት። ቁርአን ላይ ራሱ በግልጽ ስለተቀመጠ ማለት ነው። ስለዚህ ከሊማ ስንል የባህሪ ነው፣ ቀውል ስንል ግን ንግግር ነው የሚለውን ይህንን በደንብ አድርገው ለይተው መያዝ መቻል አለባቸው። ስለዚህ አሁን መሐመድ ተመልሰ ከሆነ ወደ ውይይቱ እንመለስ። በእንግሊዘኛ መሐመድ ብለህ እየጻፍከው ልጅ የለም። ነሂል መሱድ እና ኢስላም እንኳን ደህና መጣችሁ። ሰላም፣ እንኳን ደህና ቆዩን። እንዴት ናችሁ? ሰላም ነው። እንዴት ነህ? አለሁ። ዛሬ ሚዲያ ላይ ያለህ እንዴ? አንዱ አታፍርም እንዴ? ያው ይመስገነው አለኝ። እናንተ ከጨለማ ወጣችሁ እስክታልቁ ድረስ መልካም። ቁርአን ያላቃለሁ ብለህ ታምናለህ? ቁርአን ያላቃለሁ ብለህ ታምናለህ? ይሄ ኦኬ፣ ዘላለማዊ ቃሉ ነው። ፍልስፋፊ ለምን ትጠይቀኛለህ? ለሰዎች መመሪያ ቃል ነው። ቃሉ መጽሐፍ ቅዱስ ዘላለማዊ ቃሉ ነው። ምን መጽሐፍ ቅዱስ የእግዚአብሔር የዘላለም ቃሉ ነው። ዘላለም ቃሉ ነው ብለህ ነው የምታምነው? ቁርአን እንደዛ ነው? እንደ መጽሐፍ ቅዱስ ነው? የሰው ልጆችን እንድማሩበት ነው የአላህ ቃል የወረደላቸው። የሰው ልጆችን እንድማሩበት ነው። አይሰማም? በአመሳሰልከው ላይ ቁርአን እንደ መጽሐፍ ቅዱስ ነው? እኛ እንድመልስልህ። አረ መጽሐፍ ቅዱስና ቁርአን አይገናኝም። ለማን ትፈራለህ? መጽሐፍ ቅዱስን አሁን ብገልጸው። እሺ ቁርአን ፍጡር ነው ፍጡር አይደለም? እሺ ዝምታ ነው መልሴ፣ ዝም እላለሁ ማይኳንም እዛለሁ፣ ሲጠይቁኝ ስላላህ አልተገለጠም እላለሁ። ተረት ተረት አታውራ። አሁን አውራ ቀጥታ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። መሐመድ ደግመን ጣልቃ እንዳገባ ቅድም እድል ሲሰጥ ጸጥ ነው ያልከው። ማስተሽ እንደበላ አትደረብ ሰው ላይ። ኦኬ ፍጡር አይደለም ነው ያልከን? ኢስላም ፍጡር አይደለም። ኦኬ ቁርአን አላህ ነው? መጽሐፍ ቅዱስ እግዚአብሔር ነው።
አይደለም። ቁርአንስ አላህ ነው? ፍጡር ነው? ቁርአን አላህ ነው? እሱ ያልኩት አላህ ነው ወይ? የማላውቀውን አላወራም። ምን? እሱን አላወራም። እኔ የማላውቀውን አውቃለሁ ብዬ አላወራም። ፍጡር አይደለም ግን ብለኸኛል አይደለ? የአላህ ቃል ነው። ፍጡር አይደለም። በቂያማ ቀን ያማልድሃል አያማልድህም? እሱንም አላውቅም እኔ። እሺ ያላህ ቃል ከአላህ የተለየ ነው ወይንስ አላህ ላይ ያለ ነው? ባህሪው አላካል መቆም ይችላል። እግዚአብሔር የተለየ ነው? እግዚአብሔር ላይ ያለ ነው? እግዚአብሔር ቃሉ የተለየ ነው ወይስ አይደለም? አንተ እኮ ፍልስፍና እኮ የኛ መልስልሃለሁ። ስለምትፈላሰፍ እኮ ነው። የኛን መልስልሃለሁ፣ ችግር የለውም። ከኛ ጋር ከመጣ ደስ እያለን እንመልስልሃለን። ለእኛ በጣም ቀላል ነው። እግዚአብሔር በሲኦል አለ ብለህ ታምናለህ? አሁን ቶፒኩ ላይ ግባ። ምንድን ነው ሲኦል የሚባለው ራሱ? በሲኦልም አለው ይላል እግዚአብሔር። በሲኦልም አለው ይላል። ይበላ ምን ችግር አለ? በሲኦል አለ ብለህ ታምናለህ? ያንተን አላህ እሳት ስለሚያቃጥለው ምን በእሳት የሚቃጠል መስሎ ነው ፈጣሪ? አይቃጠልም እንዴ? ኢስላም አንዴ ቶፒክ ሽፍት እንዳያደርግ። ቆይ ኢስላም አንዴ ቆይ ኢስላም እያዳመጥክ ቶፒክ ሽፍት አታርግ። በጣም ብዙ ጥያቄ ጠይቋል፣ አንዱንም አትመልስም። ማውቀው ነገር የለም ትላለህ፣ ደግሞ ሌላ ነገር ታወራለህ። ወይ ለሌላ ሰው እድሉን ስጥ ወይም ይጠይቅን ቀጥ አድርገህ መልስ። እንቀጥለውን የፍልስፍና እኮማ አሁን እኛ እናቅማ አደርብ እሺ አደርብ። እኛ የእግዚአብሔር ቃል አካላዊ ነው ፈጣሪ ነው ብለን ነው የምናምነው። ስለዚህ እንደዛ የምታምን ከሆነ እሺ፣ እንደዛ የማታምን እንደሆነ ከእኛ ጋር ታገናኝ። ሚውት አታርገኝ እንጂ። ስለዚህ ያላህ ቃል እኔ ምን እናደዳለሁ? አንተ እኮ ነው እዛም እየገባ ነው የተጠየቀውን እየመለስክ አይደል? ወላለ ስለ ደብሮ ከሆነ ብዬ ነው እንግዲህ አምላክህን የተናገረው። ለምን ይደብረኛል? አይ አንተ እኮ ያለው ምን ጭንቅላት ምን ላይ እንዳለ ታውቃለህ? የአንተ ግሩንጉድ የሆነ ያ እግሩን ገሃነም ሲገጥ ይቃጠላል አይቃጠልም የሚል ስጋት ውስጥ ነው ያለው። ሲኦል እና ገነት በረከትና ፕሊስ በበረከት ሲኖርና በረከቱን ሲነሳ ያለበት ሁኔታ ነው። ስለዚህ የሆነ እሱን የሚያቃጥለው የሚፈጀው የሚያቆሽሸው አድርገህ ስለምትሰጥ አንተ እንደዛ አድርገህ ስለምትሰጥ ፕሊዝ የአንተ ግዙፍ አካል ስለሆነ ቦዲ ስላለው ያ ቦዲው እሳት ውስጥ ከገባ ደግሞ በቀላሉ ለአደጋ ተጋላጭ ይሆናል የሚል ስጋት ስላለህ ነው የገደብከው አምላክህን። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ቁም። ቶፒኩ ላይ ቁመና አልነበርኩም። አሁን እድል ስጠኝ። እሺ ቀጥል። እንኳን ደህና መጣህ። አሁን ማይክን አንሳውሽ። ምን ነበር? ቁርአን ያላህ ቃል ነው ብለህ ነው የምታምነው? ቁርአን ያላህ ቃል ነው ብለህ ነው የምታምነው? እሺ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ አላህን ቁርአንን አላህ ማለት እንችላለን? የአላህ ባህሪ የአላህ ቃል ነው ማለት እንችላለን። አላህ ማለት እንችላለን ወይ? ቃሉ ነው የአላህ ንግግሩ ነው። ቁርአንን አላህ ማለት እንችላለን? አላህ ብለን መጥራት እንችላለን ወይ? ቁርአንን ፍጡር አይደለም ብለኸኛል። አንተ ንግግርህ ነው ወይ ብለን መጥራት እንችላለን እንዴ? ለምንድን ነው የማይገባ? ንግግሩ ነው አልኩ። ኦኬ ስለዚህ እንደኔ ድምጽ ነው ያላህ ቃል? ኦኬ ድምጹ እንደኔ ነው?
ስለዚህ አምሳያም አለው። እናመሰግናለን። አንድ የሚታርግ እስኪ መሐመድ የሚታርግ ከሰራ የአላህ ንግግሩ ነው ቁርአን ማለት። ቅድም የጠየቀው ምንድን ነው? ያማልዳችኋል ወይ እሱ አልከኝ። አዎ ያማልዳል። ቆይ መሐመድ ከኔ ጋር እያመሳሰልከው ስለሆነ የኔ ቃሌ ዘሮ ስለሆነ አካላዊ ስላልሆነ ከኔ ከወጣ በኋላ በአየር ላይ ተበትኖ የሚቀር ነው። የአላህም እንደዛው ነው እያልከን ነው። ታዲያ ለምን ከኔ ጋር ታመሳስላለህ? ነው ባህሪው ነው መገለጫው ነው ያልኩ። ግን ቅድም መገለጫው መልስ ፍጡር አይደለም። የተጠየቀውን ተመለስክ፣ መልስ። ሌላ ቦታ ላይ አትቃሽ። ፍጡር አይደለም። እሺ በቂያማ ቀን ያማልዳል አያማልድም? ፍጡር ያለው ነው ቁርአኑ ሳይሆን የሚያማልድ ቁርአኑን በመቅራት የምናገኘው ምንዳ ነው የሚያማልደን። ኦኬ ቁርአንህ ያማልዳል ነብይህ ብሏል አላለም? ምንዳው ያማልዳል። የቁርአኑ ምንዳው አጅሩ። ኦኬ ቁርአን መልካም። እሺ ቁርአንህ ይመጣል ብሏል አላለም ነብይህ? ምን ቁርአንህ ራሱ በገረጣ ሰው ይመጣል ብሏል አላለም ነብይህ? ምንዳው ነው የሚመጣው። እሺ ምንዳ ሚል ታመጣልኛለህ? ናተፍበት በጣም ድምጽ ይረብሻል። አመጣልህ ያለው ግን ስማኝ። ክፈት የእግዚአብሔር ቃል ፍጡር ነው አይደለም? ጠይቀኝ። ክፈት ማስረጃውን አንጣ። እኛ አካላዊ ቃል እርሱ በስጋ የተገለጠው ክርስቶስ ነው ብለን ነው ምናምን። አሁን የተጠየቀውን ብቻ ክፈት፣ ማስረጃ አንጣ። የእሱ ቃል ስጋ ሆኖ ሞቷል አልሞተም? ማስረጃ አንጣ። አሁን የተጠየቀውን ማስረጃ አንጣ። የተጠየቀውን አንጣ። ማስረጃ አፍጥር። ለምን ቃሉ ስጋ ሆኖ ማህፀን ውስጥ ገብቶ ምን አይነት ጭንቅላት ንፍጥ ጭንቅላት ነው የተጠናወታቸው እንዳለ በኢየሱስ እንደዚህ አይነት ጭንቅላት ሌላ አትበል። ምንም እኮ የለም እዚህ እኮ የማያውቁትን ሰብስበህ እኮ ነው እንትን የምትለው። አንድም እኔ ያንተ ምን አይነት ቅንጭላት እንዳለ ግራ ገብቶኛል። ሌስሚታር ምንም አናውቅም እያለ ምን አይነት ጭንቅላት ነው ያለህ ይለኛል መልሶ። ራሱን እየሰደበ ማለት ነው። እኔ ምንም አላውቅም ብለህ እንዴት ሌላ ሰው ባለማወቁ ትሳደባለህ? ምን ታውቃላችሁ እናንተ መጽሐፋችሁን ራሱ እኮ በደንብ አንብቡት። ትደነግጣለህ መጽሐፍን ብታነብ። እስላም እንዴ ምን አለ መሰለህ፣ ይሄ መነቋቆሩን እንተወውና በፍቅር ብንነጋገር ነው የሚሻለው። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አንዴ ጠየቀውን ትመልሳለህ፣ ተሰጥቶናለህ። አይደለም መልስ እንጂ አንተም እየመለስክ እኛም እየመለስን ታልሆነ እኮ ከሰር ተማር። አምላካችሁን አታውቁ፣ ቃሉን አታውቁ፣ ምን አታውቁ እንዳለ በቃ በድንቁርና ምን ያህል ወጥረው እንደያዟቸው ከዚህ መረዳት ትችላላችሁ። ኧረ በስመ አብ። ይሄም እምነት ነው ብለው ይከተሉታል። ይሄኔ እኮ በቀን 5 ጊዜ እኮ ይሰግዳሉ እነኛ አካላት። በቀን 5 ከሚሰግዱት እኮ ናቸው። ይሄኔ ግንባራቸው ሁሉ እኮ የሚታይ እኮ ጠቁሯል። ሱሪያቸውን አሳጥረው ፍንድድ የሚሉ ናቸው እኮ እነኚህ። ኧረ ጌታ ሆይ ስለ አምላካቸው እያንዳንዱ ሲጠየቁ አልተገለጠም። ስለ ባህሪውም አናውቅም። አሁን ስለ ወሲብ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር ይመልሱት። 4 ማግባት ይቻላል እንዲህ 4 እኮ ደስ ይላል ማግባት ወንዶቹ ማለት ነው። እንዲህ በቃ ፍልልቅ እያሉ እንጥላቸው እስኪታይ እየሳቁ ፈንድሻ ራሱ እንደነሱ ሳት ሲነካት ፍንድቅ አትልም። ስለ አምላካችን ሲሆን ደግሞ አሻሮ ይመስላሉ። ተው እንጂ ኧረ ተው እንዴ! ከቂጡት እስኪ ስለ አምላካችሁ ትንሽ ለመመስከር ሞከሩ። ካልተገለጠምና ካናቅም እስኪ ተላቀቁ። ምንድን ነው እሱ ወገን? ምንድን ነው? ሙባረክ እንኳን አመጣ።
ባረክ እንግዲህ እነኚህ ናቸው። እንኳን ደህና መጣ። ድምፅህን ትንሽ ከፍ አድርግ። አይሰማም? ትንሽ ከፍ አድርገው ትሰማለህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያማልደኛል ብለህ ታምናለህ? ቁርአን አማላጅ ነው ብለህ ታምናለህ ወይ? አንተም እንደው ስለ እስልምና ሙድ ትይዛለህ? ልጋጋም ቅማ ኦኬ ለምነህ ቼክ አድርግ። ደግሞ ስለ እስልምና መታሽ ትሳደባለህ። ቁርአን በአማርኛ ሽቅር የለን ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናት። ምክንያቱም ሙስሊም እስልምና ደግሞ ነው የሚገልጻቸው። ምንድን ነው እንደሚያበሳጭሽ? ስለ አምላክሽ ለመናገር ሶሪ አራት ማግባት ላይ ወንዶቹ ደስ ብሏቸው ስለምትፈራ እና ኢምራን ጋር ትሄድም። ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባት ለምን ጠቀሰ? 10 የሚያግባ አይደለም አራት ይመለከታል። ሳካራም ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። ጥርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው፣ ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ? አመልሽም ሂደሬዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድ ዛለው ሳደባለው ካልሽ ራስሽ ሙድ ይያዛል። የሰለጠኑ ኡስታዞች አሉን መሀይም ካዳን እኔ በግድ እኮ ተማሪ ነኝ ጋር ብያለሁ አላልኩሽም? መተሽ እኔን እንድትሰድብኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ነው የምሰድብህ በደንብ አይደለም ስድብ ሌላ የሚከተልሃል። ሂደህ ከኡስታዞች ጋር ታወራ ይመችሽ። በቃ ፍቺኝ፣ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም። እሺ ፍቺኝ፣ በቃ እሺ ፍቺን። እንዴ ምን አድርግ ነው የምትይና ቤታችን መተሽ እንደሚመልስ ገብተሽ ምን አበሳጭሻል? እኔ ጸሎት አድርጉላት፣ የታሰረችበት ነው። ሙባረክ መልካም። ቁርአን ያዳቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረኝ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን አይ ቶፒኩ ላይ እኔ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ። ሽፍታ እናደርግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ ባህሪ ፕሊስ ኢንተራፕት አታርገና ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ